ማርታን አውቃታለሁ። አንድ ነገር እያሰበች ነው። ጉድ ሳታደርገኝ አትቀርም። አይዞህ አባዬ፣ እማዬ ምንም ነገር አታደርግም። ብዙ ጥያቄዎችን አንስታ ምንም ሳልመልስላት ተወው ነው ያለችኝ። ስለ ዳጣ አባት፣ ስለ ዳጣ ትውልድ ብቻ ዳጣ የኔ ልጅ እንደሆነች ጠርጥራለች። እናንተ ቤት ከወጣ በኋላ የጓደኛዬ ስልክ አይነሳም። ከዛ በኋላ ደግሞ አሁን ደጋግሜ ሞክሬዋለሁ፣ አይሰራም። ስለዚህ የሆነ ነገር አርጋችሁታል። ይሄ ልጅ አላውቅልህም። ገባ አይደላችሁ? እኔ ምንም የማውቀው ነገር የለም። እሺ ገባ አይደል? ደግሞ አንተም ብትሆን እስር ቤት ትገባታለህ። እሺ ችግር የለውም። ቅናሽና እታሰራለሁ። ታዲያ እናትሽ ኮንኩኝ የምልሽን ነገር እሺ ማለት ነው? እስኪ አምጪ እንጂ ልቁረጥሽ። ደስ ይለኝ ደግሞ አድጎብሽ። ኧረ እማዬ፣ ይኸው እማዬ። ታዲያ ደስ አይልም? ምን ነው እማዬ አመመሽኝ? ውይ አመመሽ እንዴ? እማዬ ስቃይን ቆረጥሽ። አይዞሽ አይዞሽ እኔ ቆንጆ። ጥፍርን ከስር ነው እንጂ ማንሳት ምን ያደርጋል? እንደ ድመት ማሾ ሰምተኛል። እውነቱ የሚለይበት ቀጠሮ፣ አንተ ዋሽተኸኝ እንደሆነና እንዳልሆነ የሚለይበት ቀን። አብጌል እያደረገችውን ነገር ለመሸፈን ስትል ሰላም እየሰጠኝ አይደለም፣ አርጁን ወደ ቤታችን እየተመላለሰ ነው፣ እነውሃ ነግረውኛል፣ ለዚህ ነገር መፍትሄ ልናገኝለት ይገባል ስትል ታዲያ ለጋሽ ደሬ አርጁንን ማስወገድ እንዳለባትም ትነግረዋለች። ጋሽ ደሬም ይህ ከሆነ እንግዲያውስ ይህ ነገር ከአንቺ ውጭ ለማንም ሊቀል አይችልም፣ አርጁን በጣም ይወድሻል፣ አንቺ የትም ቦታ ብትቀጥሪው እና ብትዩ ይመጣል። ስለዚህ ይህንን ነገር ለማድረግ ካንቺ የቀረበና ካንቺ የሚቀል ማንም የለም በማለት ለራሷ እንድትገለውም ይጠቁማታል። ታዲያ አብጌልም እንዴት እንደዚህ ትለኛለህ? ከምር ነው አባዬ? እንዴት እንደዚህ ትለኛለህ? አንድ ነፍስ አጥፍቼ ሰላም አጥቼ ሁለተኛ እንድገል የምትመክረኝ ነገር ይህ ትክክል ነው ወይ ስትል ታዲያ ጋሽ ደሬ ማየሽ አይደለ አንድ ላጠፋ ነው ጥፋት፣ እሱም ላጠፋው ጥፋት ቀድሜ ተናገሬ ቢሆን ኖሮ ለዚህ ደረጃ ባልደረስኩ ነበረ። ስለዚህ ይህ ነገር ይህ ሀሳብ ወደ ከፋ ደረጃ እንጂ የሚያመራው እየባሰ እንጂ ወንጀሉን እያሰፋ እንጂ የሚሄደው ወንጀሉን ሊቋጨው አይችልም ሲል የተሻለ ነገር እንድታስብ እጇን መስጠት ከዚህ ነገር ሊቀል እንደሚችልም በመናገር ወደ ራሷ እንድትመለስም አድርጓታል። ወይዘሮ ማርቲም ጥርጣሬዋን ለአብጌል እንደተጠራጠረችና ከዳጣ ጋር ከደረጀ ጋር ከሁላቸውም ጋር ስነጋገር አንድ ነገር እንዳለ ተረድቻለሁ ስትልም የዲኤንኤ ምርመራ እንደምታደርግም ለአብጌል ነግራታለች። ታዲያ አብጌልም እንዴት አድርገሽ የሚለውን ጥያቄዋን ስትጠይቅ በጥፍር የሚል ምላሽ መልሳለች። በጥፍር የሚለውን እንዴት አድርጋ እንደምትወስድ ራሷ እንድትሰጠን ወይስ የሚለውንም ጥያቄ ስታስከትል ወይዘሮ ማርቲ ምንም ችግር የለውም ራሷ ትሰጠኛለች፣ ከራሷ ነው የምወስደው በማለት ራሷን ዳጣን ጥፍሯን ለመቁረጥም እንዳመቻቸች ከሰላምዬ ጋር ያለውን ነገር ጨርሳ እንደመጣችም አሳውቃታለች። አርጁንም ወደ አብጌል በመደወል ጓደኛው ደብዛው የጠፋው ከነሱ ቤት ከገባ በኋላ እኔ ቀድሞኝ የወጣ መስሎኝ ነበር፣ ነገር ግን ከዛው ነው፣ ጓደኛዬን አግታችሁታል፣ ስለዚህ ፖሊስ ይዤ እመጣለሁ፣ ስለዚህ ያን ነገር ከማድረጌ በፊት ጓደኛዬን እንድትሰጡኝ እፈልጋለሁ የሚል ጥያቄውን በመጠየቅ ላይ ያለ አብጌልም የምታውቀው ነገር እንደሌላት የተናገረች ቢሆንም ነገር ግን እሱ ፖሊስ ይዞ እንደሚመጣም ሲነግራት አብጌልም እሱን ካላደረግ የምትፈልገውን ነገር አደርግልሃለሁ፣ የምትፈልገውን ነገር እሆንልሃለሁ በማለት አናግርሃለሁ፣ እኔም ማናገር ይህ ከሆነ ፍላጎትህ አናግርሃለሁ በማለት መንገድ በመቀየሷ ታዲያ አርጁንም ጓደኛው ከዚህ ጋር እንደጠፋና አብጌል የሆነ ነገር እንዳደረገችው ውሃ የተናገረችው ነገር ትክክል እንደሆነ ጓደኛዬ ቀድሞኝ ወጥቶ ይሆናል የሚለው ሀሳቡ ከዛው እንደቀርና ቀድሞት እንዳልወጣ ከዛ ውስጥ እንደሆነ የውሃ ጥቆማ ብቻ ሳይሆን የአቢጌልም የዛሬው ንግግር ጠቁሞታል። ታዲያ አርጁንም በገቡ በወጡ ቁጥር የሚወጣ የሚገባውን ሰው እየተጠባበቀ ታዲያ በአሁኑ ደግሞ ምጥንን ወደ ቤት ስትሄድ አሁን አብጌልን እንድጠሪልኝ እፈልጋለሁ፣ እሷን የማጠሪልኝ ከሆነ በማለት እሷ ላይ ዛቻና ማስፈራሪያ በመናገር አብጌልን እንድጠራላትም አድርጓታል። ወይዘሮ ማርቲም ለጋሽ ደሬ ወደ ሆስፒታል መሄድ እፈልጋለሁ የሚል ጥያቄዋን ታዲያ ጋሽ ደሬም ለምንድነው ወደ ሆስፒታል የምትሄጁ?
ዘወትር የምትሄጅበት ለቼካፕ ለተለያየ ነገር የምትመላለስበት ሆስፒታል ሌላ ሆኖ እያለ አሁን ለምን ወደዚህ መሄድ አስፈለገች በማለት ጥያቄ በመጠየቁ ወይዘሮ ማርቲም አሁንም ሌላ ነገርና የደበቀው ነገር እንዳለ እዚህ ጋር ግልጽ ሆኖላታል። እኔ የምፈልገው ቦታ ነው የምሄደው፣ ታደርሰኝ ከሆነ ታደርሰኛለህ፣ እኔ መኪናዬ ቤንዚል ስለሌላት ነው እንጂ ራሴው ሄድ ነበረ በማለት እዚህ ጋር ቁርጧንም አሳውቀዋለች። ወይዘሮ ማርቲ እየተዘጋጀችለት አንድ ነገር እንዳለ ከዛ ነገር ያን ነገር ሳታሳካና እዛ ቦታ ላይ ሳትደርስ እንደማታርፍም እሱን የምጠይቀውን ነገር በሙሉ ችግር የለውም፣ ግድ የለም፣ ምንም አይደለም፣ በቃ ተው በማለት እንግዲህ በራሷ መንገድ እያጣራች መሆኑ ለሱም ተገልጾለታል። ታዲያ ጋሽ ደሬም ለናታን ማርቲ የሆነ ነገር እያደረገች እንደሆነ ተው በቃ ካለች ማርቲ በራሷ መንገድ ልትፈታው ያን ነገር ዝግጁ ናት ማለት ነው። እኔ ለምን የሚሉ ጥያቄዎችን በጠይቃትም እሷን ለማስቆም በሞክርም ማርቲ ለጠየቀችኝ ጥያቄ ምላሽ ባለመስጠቴ ለሁሉም ነገር ሰላምዬ የእሷ ልጅ መሆኗን ያን ነገር ባሳምናትም ነገር ግን ዳጣን የሲሳይ ልጅ ናት የሚለውን በፍጹም ልትቀበልኝ አልቻለችም። ዳጣ የኔ ልጅ መሆኗን ተጠራጥራለች። አሁን ዲኤንኤ ለማስመርመር ዝግጁ ላይ ናት ይላል ናታን። ናታንም አባዬ ምንም ነገር አይፈጠርም ተረጋጋ ያለው ቢሆንም ነገር ግን ጋሽ ደሬ ወይዘሮ ማርቲ ይህንን ነገር እያደረገች እንደሆነ እርግጠኛ ነኝ። ይህን ነገር አውቃ እዛው ሆስፒታል ውስጥ ከመሞቷ በፊት ቀድሜ ላሳውቃት ይገባል። ቀድሜ ዳጣ የኔ ልጅ እንደሆነች ሁሉንም ነገር የደበኳትን ነገር ላሳውቃት ይገባል ይላል። ዳጣም በተደጋጋሚ አብጌልን መማጸኗ ሰላምዬ የጻፈችውን ወረቀት እንዳየሽው ተነግሮኛል፣ እማዬ ነግራኛለች፣ ይህንን ወረቀት ካልነገርሽኝ ምን እንደሚል የሚለውን ጥያቄዋን ታዲያ እናታንዬን የምትፋታልኝ ከሆነ እኔ የምጠይቅሽን ነገር ቅድመ ሁኔታዬን የምትስማሚ ከሆነ አሁኑን ነግርሻለሁ በማለት እንዲሁም አብጌልም ዳጣ ስለ እናቷ ምንነትና እናቷ ማን እንደሆነች የምታውቀው ነገር እንዳለሌ ከዚህ በፊት ለወይዘሮ ማርቲ ታውቃለች ስትል የነበረ ቢሆንም አሁን ግን ይህን ነገር የማወቅ ጉጉቷ እንደጨመረና ለማወቅ ጉጉት ላይ መሆኗን እዚህ ጋር ካነጋገሯ ጀምሮ የሰላምዬ ልጅ መሆኗን ዳጣ እንደማታውቅም ተረድታ ስለዚህ ይህ ጉጉትሽ ጥግ የምፈልገውን ነገርና የኔን ጥያቄ እስካልመለሰልኝ ድረስ አልነግርሽም በማለት አስወጣታለች። ታዲያ ዳጣም ናታን ይህንን ነገር ያውቃል፣ ይህ ወረቀት የነበረው በሱ እጅ ነው፣ አባዬም ያውቃል፣ ወረቀቱ ላይ የነበረው ነገር ምንድነው፣ ሰላምዬ ምንድነው ያለችው የሚለውን ለናታንም ስትጠይቀው ታዲያ ናታንም ይህ ነገር ዝም ብሎ እንደሆነና ሰላምዬ ልጄ ናት፣ እንደ ልጄ ነው የማያት እንጂ ሌላ ነገር እንዳልሆነና አብጌል ዝም ብላ ወደ ወዲህ እንደምታደርግ አብጌል በትንሽ ነገር ትልቅ ነገር ልታደርስ እንደምችል ነገሮችን ትልቅ ነገር ልታደርሳቸውና ልታወሳስባቸው የምትችል ልጅ እንደሆነች እያወቅሽ በማለት ነገሩን አለባብሶም አልፏል። በሌላ በኩል ወይዘሮ ማርቲ ይህንን ዘዴ ይህንን ነገር ታዲያ ይህንን ያቀደችለትንና የዳጣን ጥፍር ለመቁረጥ ስትል ውሃን ጥፍሯን በመቁረጥ ላይ እያለች ዳጣም ትመጣለች። ታዲያ ዳጣም ይህንን ጥያቄ ጥፍርሽን ልቁረጠው የሚለውን ጥያቄ ከሷ ጋር የከበዳት ስለሆነ በእርግጥ ሰላምዬ ብትልሽ ኖሮ እምቢ አታያትም ነበረ፣ እኔን እንደናትሽ ስለማታይ ነው ማለት ነው፣ ለምን አትታዘሽኝም በማለት ወይዘሮ ማርቲ በዘዴ የዳጣን ጥፍር በመቁረጥ ከዳጣ የሚያስፈልጋትን ለዲኤንኤ ምርመራ የሚያስፈልጋትን ነገር ወስዳለች። በሌላ በኩል ጋሽ ዳሬ ምን እያደረገች እንደሆነ ጥርጣሬ ላይ የነበረው ጋሽ ዳሬ ታዲያ አሁን በግልጽ ወይዘሮ ማርቲ ይህንን ነገር እያደረገች እንደሆነም አሳውቀዋለች። በሌላ በኩል አርጁን ምጥንን አብጌልን ጥሪልኝ፣ አብጌልን የማጠሪልኝ ከሆነ ፖሊስ ይዤ እመጣለሁ በያት፣ የማትወጣና የማታናግረኝ ከሆነ ፖሊስ ይዤ እመጣለሁ በማለት አብጌልን አስጠርቷታል። ታዲያ አብጌልም ያንን ወንጀል ለማጥፋት ስትል አርጁንን ከዛ አካባቢ እንዲርቅ ለማድረግ ብትሞክርም ነገር ግን አሁን ላይ እሷ እያደረገች ባለችው ጥረት አርጁን ጓደኛው ከዛ ውስጥ እንደቀረም ተረድቷል። ወይዘሮ ማርቲም የምርመራውን ሂደት እንደጨረሰችና ነገ ላይ ውጤቱን የምትቀበልበት ቀን እንደሆነ ለጋሽ ዳሬ በግልጽ አሳውቀዋለች።
ታዲያ ጋሽ ዳሬም ይህንን ነገር እዛው ነግረዋ ከመሞቷ በፊት በራሴ መንገድ ልናገር ይገባኛል እያለ ይህንን ነገር ደግሞ ወይዘሮ ማርቲ እንደጨረሰችና የቀራት አንድ ሌሊት መሆኑን ብቻ ይህ ነገር ደግሞ የተደበቀውን ነገር ሁሉንም ነገር የማውቅበት አንተ የደበከኝን ነገር የማውቅበት የመጨረሻ ቀን ነው ትላለች። ጋሽ ዳሬ እንግዲህ እንዴት አድርጎ ወይዘሮ ማርቲን ያስቆማት ይሆን? ሀሳብ አስተያየታችሁን፣ ግምታችሁን እናንተም ኮሜንት ስራ አስቀምጡልን እያልኩኝ ለቻናሉ አዲስ ከሆናችሁ የደወል ምልክቷን በመጫን ቤተሰብ ይሁኑ። ቪዲዮን ላይክ ማድረግ አትርሱ እያልኩኝ የዛሬው ክፍል ይህንን ይመስል ነበረ። በቀጣይ ክፍል ተመልሰን እስከ ቆይታ